ከስንት አሰልቺ አቻ ውጤቶችና ሽንፈቶች በኋላ ባክ ቱ ዊኒንግ ይልሃል። ዛሬ እንደምናሸንፍ በጣም ሹር ነበርኩኝ። ምክንያቱም ላይናፑን ገና ማርሙሽን እንዳየሁት ነው እንደምናሸንፍ እርግጠኛ ነኝ። እንኳንም ሃላንድን ያስቀመጥክ እንኳንም ፎደንን ያስቀመጥ እኔ ትክክለኛ ዲሲሽን ስፔሻሊ ፎደንና ሃላንድ መቀመጣችሁ በጣም ወሳኝ ነገር ነው። ጌሂን አረገ ኩሳኖቭን አረገ ምንም አይመጣም። ማቲያስ ኑኔዝ እንደዚህ እኔ ለአንተ እንደዚህ ቋጥሬ አላውቅም እንድትመለስ ወደ ጨዋታ ማለት ነው። አምና እንደዛ እንዳራቃጠልከኝ ማለት ነው። አሁን ቋጥሬ አሲስት አረገ። ልጁ ሚድፊልድ ይጫወት ስለነበረ አሲስቶቹ ይችላል። ልጁ ክሮሲንግ ይችላል። በጣም ጎበዝ ነው። ገብቷል። ደስ ሲል ዛሬ በቃ ጨዋታችን ሴሜኒዮ እምነት እንቅስቃሴ ነው። ቼርኪ በቃ እንደዚህ አይነት ላይናፕ ነው የምንፈልገው። አሁን በዛ በኩል ራይነርስ ነው አሁን ዶኩን ብትካተው ችግር የለውም። ገብቷል። አሁን ሃላንድ ትንሽ ወደ ፎርም ሲመጣ ማርሙሽ ግን እድል ሊሰጠው ይገባል። 3 ነጥባችንን አግኝተናል። ኮልፍስ ማለት ነው ለማንቼ ይቋጠራል። ይቻላል። ምን ጠብቀህ ነበር እንድንጥል? ሴሜኒዮና ማርሙሽ ኦን ፋየር ይላል። ሲጀመር የኛ ሳይኒንግ ፍሎፕ አድርጎ ራሱ ያቀመቀ ባስፈረምናቸው 2 ልጆች አሸንፈን ወጥተናል ማለት ነው። ማርሙሽ እድል ስለተሰጠው እንደኔ ደስተኛ የለም ብዬ ነበረ። ይሄን ያህል በቃ የጎል ረሃብተኛ እንደነበር የምታውቁት ሪስኩን ወስዶ እንደዚህ ነው በጫማው ቀጥታ የመጣበት ተከላካዩ እያለ ከጀርባ ከየት መጣ ሳይባል ሄዶ እንደዚህ ኳሱ ላይ እግዚአብሔር ማቲያስ ኑኔዝ ተመልሶ በ7 ደቂቃ ውስጥ አሲስት። ማርሙሽ 7ኛ ደቂቃ ላይ 7 ቁጥሩ ጎል አስቆጠረ። ሴሜኒዮ የሚገርም ተች፣ የሚገርም ፊኒሽ። ጌሂ ዲፌንሱን ሰላም ያደረገው ይመስለኛል። እንደኔ የሚገርም ለውጥ አይቻለሁ። ስቲል አንድ ጌም አርሊ ነው ጀጅ ለማድረግ ግን የሚገርም ዲፌንስ በቃ ወልቭስ ስለሆነ ነው ልትለኝ ትችላለህ። ሰከንድ ሃፍ አስጨንቀዋል፣ ግን ይሄ የሚተረማመሰው ማንሲቲ ምናምን አልነበረም። ዛሬ በስርዓት ስንወጣው ነበረ። ሲጀመር አልሞከሩም። ሰከንድ ሃፍ ነው ትንሽ ያስጨነቁን ሊያልቅ አካባቢ ላይ። ኤኒዌይ የሚገርም አሁን 5 ነጥብ አድርገናል፣ 4 ነጥብ አድርገናል። አርሴ ነገ ማን ዩናይትድን ትገጥማለች። እንግዲህ እኛንም ነው የምገጥመው። ይመቻችሁ። በመጨረሻም የናፈቅናትን 3 ነጥብ ፋይቲሜ አረ ፔፕ ግን እግዚአብሔርን ዛሬ የተሻለ ውሳኔ ወሰነ። የትኛውም አሰልጣኝ ማድረግ የማይችለው ጭካኔ እኮ ነው የሚያደርገው። አንዳንዴ እኮ ሃላንድን አስቀመጠው፣ ከዛ ለቦታው በዚህ ሰዓት የሚገባው ተጫዋች ገባ። እኔ አባት ሴሜኒዮ አገባ። ማርክ ጎይ ይችላል ጋይስ። አሪፍ አድርገን ነው ዛሬ የተከላከልነው በክሊን ሺት። ኤቲም ብዙ ጊዜ እየገባበት ነበረ ሰሞኑን። በጣም ዘንድት ያለ ውጤት ነው። 2-0 ያ ወልቭስ ነው ኦፍ ኮርስ፣ ግን አሁን ቲማችሁ እየተነሳ ነው። ነገ ይቋጠራል። የኔ አባት ነገ ይቋጠራል። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ገና መግባቴን ደክሞኛል ጋይስ። ብዙ ማውራት አይመቸኝም በዚህ ሰዓት። ይመቻችሁ። በቀል ማለት ይሄ ነው ጩጬው። በቀል ማለት ይሄ ነው በቃ። አየህ ትርፌ ላጠፋችሁ ወልቭስ ተቀጣ፣ ለዛውም በተመሳሳይ ጎል። አንተ ተመሳሳይ እንዴ አንተ የማንቸስተርን ደርቢ የሚያክል ጨዋታ ተሸነፈ በተመሳሳይ ጎል። አሁን በእናንተ ቤት መበቀላችሁ ነው። አያችሁ አይደል? ቡድናችሁ ልጆች ናችሁ ብሎ ሲቀልድባችሁ አታዩትም? ምን አይነት እንደው ቡድን እንዴ የለም እንዴ የለም። ለማንኛውም ጀማው ሲቲ አገገመ እኮ በሚያስገርማችሁ ሁኔታ አገገመ። እኔ በጣም እየፈራሁት ያለሁት ጀማው የሴሜኒዮ የሚሉት ልጅ አጥቂ ነው መሰለኝ፣ አልጣመኝም። ቦርማውዝ ውስጥ ሲፎግረን ነው እንዴ እዛ ሲጮት የነበረው። እኔ ሃላንድ ሲቀመጥ ራሱ አልጣመኝም። በቃ ይሄ ልጅ ማለት ነው የሃላንድ ተተኪ የማድረግ እቅድ አለው ጋርዲዮላ። አመኑ ትንሽ ከቆየ ማለት ነው እየገፋ ወደ መሀል ከመሀል እየገፋ ወስዶ ፊት ለፊት ስትራይከር አድርጎት ቁጭ ነው የሚያደርገው። በዚህ ሁኔታው ከቀጠለ ማለት ነው ጎል እያስቆጠረ ነው እንደ ቡድማ። እንግዲህ በዚህ ጨዋታ እኔ አልቋጠርኩም ጀው፣ ምክንያቱም ለወልቭስ የሚቋጠርለት ቡድን ስላልሆነ ነው ያቺን ነገር ያልተገበርኳት። በቀጣይ ጨዋታ ፕሌይ እናደርጋለን፣ ምክንያቱም ቀጣይ ቶትንሃም ነው። ይያዝብሃል ማለት ተችለዋል። የዛኔ አሸንፈህ ታሳየኛለህ። ለማንኛውም ይመቻችሁ። ማንቸስተር ሲቲ ፕሪሚየር ሊግ ላይ በ2026 በአዲሱ ዓመት የመጀመሪያውን 3 ነጥብ አገኘ ማለት ሲሪየስ ባይዘው በፕሪሚየር ሊግ የመጀመሪያውን 3 ነጥብ በዚህ ዓመቱን ሙሉ አላሸነፋችሁም ነበር። ስለ ውጤቱና ስለማሸነፋችሁ ከማውራታችን በፊት ማለት ስለ ዳኛው ውሳኔ እናውራ እና ፈርስት ሃፍ በሰራሁት ቪዲዮ ሲቲዝንስ ይቅር በሉኝ ስላላሸነፋችሁ ነው። ምን ማሸነፍ ስላልቻላችሁ ውልቭዝም ቢሆን የሆነ ነገር ይዛል ምናምን ብዬ ነው እናንተን ንቄ አይደለም፣ ውልቭዝን አክብሬ ነው። ተሳስቼ ዳኛው ማን ነው? አሁን የእጅ ኳስ በጣም አወዛጋቢ ሆኗል፣ በእጅ የተነካ ኳስ ማለት ነው። እና ግን ያሰጣል ብዬ ነው በቃ በእርግጠኝነት ሰጣቸው ብዬ ቪአር ሳይሄድ በፊት ሰጣቸው ብዬ ነበረ። ወደ ቪአር ሲሄድ ደግሞ እርግጠኛ ነበር። ቪአሩን አይቶ ግን በቪአር ውሳኔ
ራሱን ሳያሳስት በራሱ መወሰኑና መከልከሉን ሳላደንቅለት አላልፍም። ትክክለኛ ዳኛ ማለት እንደዚህ ነው። ገባህ? በሌላ ዳኛ ተጽዕኖ ሊፈጠርብህ አይገባም። የራስን አቋም መወጠር አለብህ። ማርሙሽ መግባቱ ትክክለኛ ውሳኔ ፔፕ ባይዘው ማለት ነው። ሃላንድ በርንድ አውት ነበር የሚመስለው። ኳስ መንካት አቅቶት ነበር። እንኳን አለ መሞከር መንካት አቅቶት ነበር። ሁሉንም ጾታ እየጾተ ማለት ሮቦቱ ቻርጅ ስላለቀው ዛሬ ቻርጅ አስደረገውና ማርሙሽን አስገባ። ትክክለኛ ውሳኔ አገባ ማለት እና እንደተለመደው አንቷን ሰሜኞ ፈርጠም ያለው ጠንከር ያለው የተሻለ ማሰብ የሚችለው ዶኩ ሰሜኞ እንደተለመደው አገባ። ሁሉንም ጎሎች ካሁን በኋላ የሚያገባው እሱ ሃላንድ እንዳይደርስበት ሌላ ሮቦት ጥቁር ሮቦት ነው እንዳያመጣችሁት። ተረዳሽኝ አይደል? አሪፍ 3 ፖይንት። አሁን ጎይሂ መጥቶልሃል። ጎይሂና ኩሶኖቭን ይዘህ ኑኔዝ እና ኦራይሊን ተመልሰዋል። ዶራኑማ እንደተለመደው አለ ይገግምብሃል። ስለዛ ይዘህ ትሮጣለህ ማለት ምርጥ ሚዜ ነው የምፈልገው እንጂ ተልካሻ ሚዜ አልፈልግም። ገባሽ አይደል? አክብሬ ነው ሚዜ እኔ እንደሌሎቹ ምናምን ነገር ኔክስት የምታገቢው አንቺ ነሽ አይነት ሚዜ ነው የምፈልገው። ገባሽ አይደል? ይመች ልጅነቴ ማርና ወተቴ ፈለው አሁን ዝም ብለህ ቋጥር። ነገ ብስኩት ይገዛልሃል፣ ከረሜላ ይገዛልሃል። በቃ ባለፈው ሳምንት አንተን ስለጠልቅ የገባሁትን ቃልም አልበላም ያሉት ከሚሰበር ባይበላስ ቢቀር አባቴ አሁን ዝም ብለህ ያልተነቃ ፍሬን በሱ ትቋጥራለህ። በደንብ አድርገህ በአራት ነጥብ አድርገሻል። ይመችሽ በለው ይመችሽ። ማንቸስተር ሲቲ አሸንፏል። ኮንግራ ብለናል። ያው ሲቲ ወደ ድል ተመልሷል። አንቷን ሴሜኖም እንግዲህ አዲሱ ፈራሚ አግብቷል። ወይኔ ይሄን ተጫዋችና ጌሂን ሳይኮ ደሜ እኮ ነው የሚፈለው ደሜ የኛ የነበሩ ተጫዋቾች። ለማንኛውም ይመቻችሁ። ኮንግራ በድጋሚ ግን ሳይሆን አልቻልኩም ከምሬን ነው ብላችሁ እሱም ጎል አስቆጥሯል። ከሱ በላይ ግን እጅግ በጣም የሚያምር ጎል ያስቆጥረው ኦማር ማርሙሽ ምን አይነት ጎል ነው ያስቆጥረው። ከጎሉ በላይ ደግሞ አሲስቱ ማቲያስ ኑኔዝ ተጫዋችን ይስራ፣ ተጫዋችን ይቀይር። እደግመዋለሁ፣ ተጫዋችን ይቀይር። ፔፕ ጋርዲዮላ ማቲያስ ኑኔዝን ከሚድፊልደርነት አውጥቶት ራይት ባክ አድርጎት ይሄ ተጫዋች በዛ ቦታ ኧረ በስመ አብ ምን አይነት ክሮሶችን ነው እያደረገ ያለው፣ እንዴት ነው የሚከላከለው። ዋው ቃላት የለኝም ከምሬን ነው የምላችሁ። ኦማር ማርሙሽም እንግዲህ እጅግ በጣም የሚያምር ጎል ነበር ያስቆጥረው። ይመቻችሁ ሲቲዎች፣ ኮንግራ ብለናል። ኮንግራ ይመቻችሁ። ሲጀምረኛ ያላለ ክለብ ምንድነው ሰከንድ አፍ ማጫወት? ፈርስት አፍ በቂ አይደለም ወይ? የፔፕ ጋርዲዮላና የወዳጆቹ ንግግር ነው። ያራዳ ልጆች ኤርሊንግ ብሮት ሃላንድን አስቀምጦ የገቡት ፔፕ ጋርዲዮላ ማርክ ጉዌን በቋሚነት ማስጀመር ችለው ነበረ። በዚህ ምክንያት ክሊንሺት ማስጠበቅ ችለዋል ማለት ነው። ይሄ ለጉዌ ቆንጆ የሚባል አጀማመር ነው ማለት ነው። ኦማር ማርሙሽና እንደዚሁም ሴሜኒዮ ጎሎችን ማስቆጠር ችሏል ማለት ነው። እኛ እኮ 45 ደቂቃ ተብለን የገባ ክርክር ነበር ውስጥ መልበሻ ከታማኝ ሰው የሰሙት እኛ ፈርስት አፍ ነው የተባልነው እያሉ ነው ያራዳ ልጆች ማለት ነው። 2-0 ውጤት ጨዋታው አልቋል ማለት ነው። በሚገርም ሁኔታ ማንቸስተር ሲቲ ይህንን ውጤት ምናልባት ነገ ባሳለፈው ሳምንት ማለት ነው ማንቸስተር ዩናይትድ 3 ነጥብ እንደነጠቃቸው የሚዘነጋ አይደለም ማለት ነው። ነገ ደግሞ አርሰናል ከማንቸስተር ዩናይትድ በሚያደርጉት ጨዋታ ምናልባት ማንቸስተር ዩናይትድ ድል የሚቀነው ከሆነ ማለት ነው ባለፈው የጣሉትን ነጥብ የሚያኳክሱበትን ውጤት አስመዝግበዋል ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ በደንብ ይደረግ። ቆይተናል፣ ለዛ ነው መሰለኝ ትንሽ ቪዲዮ እየተያዘ ነው። በደንብ ሼር ኮፒ ሊንክ ይደረግ። ምርጥ ያራዳ ልጆች አለው። ፔፕ ጋርዲዮላ ማንቸስተር ሲቲ ወልቭስን 2-0 በማሸነፍ ወደ አሸናፊነቱ ተመልሷል። ቶተንሃም ደግሞ ከበርንሌይ ጋር 2 እኩል ተለያይቷል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ አበደ ሳምንት ነበር። ባይዘው በጣም ደስ የሚል ጨዋታ ነበር የነበሩት። ሙኒክ ራሱ በቡንደስሊጋው የመጀመሪያውን ሽንፈት ቀምሷል። ሲቲ እንግዲህ ከ4 ጨዋታ በኋላ ነው ወደ ድል የተመለሰው። እንግዲህ አዲሶቹ ዝውውሮችም ዛሬ በጣም አሪፍ ፐርፎርማንስ ያሳዩት። ሴሜኒዮ እንግዲህ በ4 ጨዋታ 3 ጎል 1 አሲስት አለው መሰለኝ። በጣም አሪፍ ዝውውር ነው። እኔ ፔፕ ጋርዲዮላ አሁንም አቅም አለው ብዬ ነው የማስበው። የእሱ ሀሳብ ገና አሁን ጅማሮ ላይ ያለ ነው እንጂ የሚያረጅ ሀሳብ አይደለም የእሱ አይዲያው እና የማቴሪያል የተጫዋቾች እጥረት ነው ብዬ ነው። እሱ በሚፈልገው አይነት ኳሊቲ ስላላገኘ ነው። በዛ ላይ ጉዳትም እየረበሸው ነው እና አሁንም ፔፕ ወርልድ ክላስ የሆነ አሰልጣኝ ነው። በቃ እሱ ለየት ያለ አሰልጣኝ ነው። ግን ተጫዋች እሱ እንደሚፈልገው አላገኘም ብዬ ነው የማስበው። ካገኘ አሁንም የበፊቱን ሲቲን ማሳየት ይችላል ብዬ አስባለሁ። ግን አሁን በጣም ተዳክመዋል። ግን ሴሜኒዮ እና ጉሂም የመጀመሪያውን ጨዋታ አድርጓል። ዛሬ አሪፍ ፐርፎርማንስ አሳይቷል። እንግዲህ አርሰናል ነገ እስከሚጫወት ድረስ ጋፓቸው ወደ 4 አጥበውታል። ሌላው ደግሞ ቶተንሃም ነው። ሰዎች ቶተንሃም እየመራ ነበር በበርንሌይ። ከዛ ደግሞ ካምባክ ተደርጎበት ባለቀ ሰዓት ሮሜሮ የሚገርም ጎል አስቆጥሮ ሄዲንግ አስቆጥሮ 2 እኩል ተለያይቷል። ቶማስ ፍራንክ በጣም ተቸግሯል ብዬ አስባለሁ። በቶተንሃም በጣም አስከፊ ጊዜ ነው እያሳለፈ የሚገኘው። ግን በአውሮፓ ቻምፒየንስ ሊግ ደግሞ በጣም አሪፍ እየሆነ ነው። ሌላው ደግሞ ፉልሃም ካምባክ አድርጎ ብራይተንን አሸንፈዋል።
ዛሬ በጣም የሚገርም ጨዋታዎች ነው የነበሩት። ደስ የሚል ጨዋታ ነበር። ያው ፕሪሚየር ሊግ በጣም ደስ ይላል እና ዛሬ ያበደ ሳምንት ነበር። በጣም አሪፍ ጨዋታዎች ነበሩ። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ምስኪኑ ወልቭስ ዩናይትድ እና ቦዶ ግሊምት ምናምን ባጠፉ ጥፋት ተወገረ ነው የምላችሁ። ኢታድ ላይ ተወገረ። 3 ነጥባችንን አግኝተናል። ክሊንሺት አስጠብቀናል። ሰሜኑ ቆይ ጥይት ነው ያስከው ኳስ ነው ያስከው። ምን አይነት ድንቅ ኳስ ነው አንግሊ ገጨበ። የሚገርም አጨረስ ተመልክተናል። ወልቭስ ማሸነፈ ምናምን እንዳትለኝ ማሸነፍ ከራቀኝ ቆይቷል። ትርፍዬ ትርፉካ የኔ ሸሙን ማንኔት ነገ ወያላውን ስጥት እሺ ኢሚሬትስ ላይ ስጥት። አርሰናል እስኪጫወት እንግዲህ ከአርሰናል ጋር ያለነው የነጥብ ልዩነት ወደ 4 አጠበነዋል። ቋጠሮ ይቀጥላል። ፈለው ምንድነው ምን አስበሽ ነው? አንቺ ደግሞ ቀልድ ምናምን አይገባሽም። ሲሪየስ የምታደርጊው ነገር አለሽ እንዴ? ያለመደብሽን ይሄ አቻው ምናምን ነው አንቺ ላይ እኮ የሚያምረው። አው ጥሩ ነው። ፋርመርስ ሊግ እንዳይሆን ትንሽ መሞከራችሁ ጥሩ ነው። ገብቷችኋል። ላይክ እንደውም ምንድነው ይሄ ጥሩ የሆነ ሚዜ ይወጣችኋል እንደስ ኮምፒቲሽን ታደርጉበት ማለት ነውና አሁን እዚህ ላይ የ4 ነጥብ ምናምን ሳክስ አንፈልግም። ምክንያቱም እኛ ነገ ትንሽ ቀለል ያለች ትሬኒንግ ነው ያለች። እስከዛ ነው የሚሆነው እንጂ ወደ 7 ይመለሳል። ፈላው ጥሩ አድርገሻል። ጥሩ ነው መነሳሳትሽ፣ ሞራሉ ምናምን ሸጋ ነው። ግን እኛ ጋር ኮምፒቲት ለማድረግ ወይም ይሄ ዋንጫ ህልም የሚለውን ነገር እዛው ውረድ ነፍጫላ ውሪ ሁላ። ዛሬ በእንግሊዝ ፕሪሚየር ሊግ የተደረጉ የጨዋታ ውጤቶችን በአጭሩ እንመለከታለን። በመጀመሪያ ማንቸስተር ሲቲ በማርሙሽና በሴሜኖ ጎሎች ወልቭዝን 2-0 ማሸነፍ ችሏል። ከመሪውም ከአርሰናል ያላቸውን የነጥብ ርቀት ወደ 4 ዝቅ ማድረግ ችሏል። ቶተንሃምና በርንሊ ያደረጉት ጨዋታ 2 እኩል በሆነ ውጤት መጠናቀቅ ችሏል። በተጨማሪም ፉልሃም በሜዳው ብራይተንን አስተናግዶ በመጨረሻ ደቂቃ የሃሪ ዊልሰን ጎል ፉልሃም ብራይተንን 2-1 በሆነ ውጤት ማሸነፍ ችለዋል። ቀን 9 ሰዓት ተኩል ላይ በተደረገ ጨዋታ ዌስትሃም በሜዳው ሰንደርላንድን 3-1 በሆነ ውጤት ማሸነፍ ችለዋል። ከዚህም በኋላ አንድ ቀሪ ጨዋታ የሚደረግ ይሆናል። ምሽት 2 ሰዓት ተኩል ላይ ቦርንማውዝ በሜዳው ሊቨርፑል የሚያስተናግድ ይሆናል። እሱንም ውጤት ወደ በኋላ ይዤላችሁ መጣ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ሲቲ እንግዲህ ወልቭስን 2-0 በማሸነፍ ወደ ማሸነፍ ተመልሷል ማለት ነው። ከ4 የነጥብ መጣል ጨዋታዎች በኋላ ዛሬ ሙሉ 3 ነጥብ ወልቭስ ላይ ወስዷል ማለት ነው። በዚህም ጨዋታ ምርጥ የነበሩት ተጫዋቾች ሁለቱ አዲሱ ተጫዋቾች ናቸው ማለት ነው። ገሂ የሚባለው ተጫዋች ትክክለኛና ለሲቲ ወሳኝ የሚባል ዝውውር ማለት ነው። ባክፎሩን ጽድት ነው የሚያደርገው። ሊደር የሆነ ተጫዋች ማለት ገሂ ነው ማለት ነው። በወልቭስ ጨዋታ ብቻ እየፈተን ነው ሳይሆን ክሪስታል ፓላስን ቤት በደንብ ስለምናውቀው ማለት ነው። ሴሜኒዮ ምን አይነት ጎል ያስቆጠረው ያራዳ ልጆች ፈርስት ተቹ ብቻ ማለት ነው ገደለው ልጁ። ከዛ የሚደንቅ ጎል በግራ እግሯ አንሸራተተለት። ከዛም ደግሞ የሳቶን ፖል የገጨበትን ኳስ ተመልክታችሁታል። ቀኛይል ግራይል ልምጥጥ ያደርግላል። ጋርዲዮላ ይችላል የምንለው በዚህ ነው። ያራዳ ልጆች ሙሉ በሙሉ በሚባል ደረጃ አዲስ ተጫዋቾችን ነው አዋቅሮ ባንዴ ለዋንጫ እየተፎካከረ የሚገኘው ማለት ነው። ሶ ዋንጫውን የሚበለው ቡድን አሁንም ማንቸስተር ሲቲ ነው። ይመቻችሁ። ማርጌና ሰራዊቱ የነገውን የማንቸስተር ዩናይትድ እና የአርሰናል ጨዋታ በጉጉት እንድንጠብቅ አድርገውናል። ዲፌንሲቭ ሶሊዲቲ በተመለከትንበት በኤቲያዱ መርሃ ግብር 2-0 ወልቭስን በማሸነፍ በ4 ነጥብ እንዲሆን ልዩነታቸው አድርጓል። ነገ ጨዋታውን በጉጉት እንጠብቀን። እናንተ ምን ሀሳብ አላችሁ? ስለዚህም ጨዋታ ስለነገውን ሀሳብ መስጠት ትችላላችሁ። ፎሎ ላይክ ሼር ማድረግ ይረሳ። ይመቻችሁ። ማንቸስተር ሲቲ ወደ ድል በመመለስ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 ማጥበብ ችሏል። በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ ከ4 ተከታታይ ጨዋታዎች ነጥብ መጣል በኋላ ወልቭስን የእንግሊዝ ፕሪሚየር ሊግ 20ኛ ደረጃ ላይ የሚገኘውን ወራጅ ቀጠና ላይ ያለውን ወልቭስን በማስተናገድ እንግዲህ 2-0 በሆነ ውጤት በማሸነፍ ነው ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 በማጥበብ 46 ነጥቦችን በመያዝ ሁለተኛ ደረጃ ላይ መቀመጥ የቻለው። አርሰናል ነገ ከማንቸስተር ዩናይትድ በተጠባቂ ጨዋታ እንግዲህ ቀሪ ጨዋታ እንዳለው ይታወቃል። በዚህ ጨዋታ ላይ ማንቸስተር ሲቲዎች ማርክ ጉሂ በመጀመሪያ ጨዋታው ክሊንሺት አስጠብቆ መውጣት እንደቻለ ተመልክተናል። ከዚህ በተጨማሪም አዲሱ ፈራሚ ሴሜኖ ከቡድኑ ጋር ለመላመድ አሁንም ጊዜ እንደማይፈልግ ያስመሰከረበት ጨዋታ ነበረ ማለት ይቻላል። የሚገርም ፐርፎርማንስ ነበረው። የሚገርም ጎል ማስቆጠር ችሎ ነበረ። በ6ኛው ደቂቃ ላይ ኦማር ማርሙሽ ማንቸስተር ሲቲን ቀዳሚ ካደረገ በኋላ የመጀመሪያ አጋማሽ ሊጠናቀቅ 47ኛው ደቂቃ ላይ እንግዲህ አንቷን ሴሜኒዮ እጅግ በጣም አስደናቂ ጎል በግራ እግሩ በማስቆጠር ሲቲን 2-0 ማድረግ ችሎ ነበር። ፈርስት ሃፍ ሲቲ የተሻለ ፐርፎርም ያደረገበት አጋማሽ ነበረ። ከሰከንድ ሃፍ በኋላ ወልቭሶች የተሻላቸውን ጥረት ቢያደርጉም ነገር ግን በቂ አልነበረም። ሲቲዎችም ክሊንሺት አስጠብቀው እንግዲህ ወደ ድል ተመልሰው የነገ የአርሰናልን ነጥብ መጣል የሚጠባበቅ ይሆናል ማለት ነው በዋንጫ ፍክክር ውስጥ። ለማንኛውም እናንተ ስለ ሲቲ መመለስ ምን ትላላችሁ? ኦማር ማርሙሽም ከአፍሪካ ዋንጫ መልስ እንግዲህ ለሲቲ ወሳኝ ጎል አስቆጥሯል። ኤሪንግ ብሮት ሃላንድም ከቤንች ነበር በዚህ ጨዋታ ላይ የተነሳው። ላለፉት 9 ጨዋታዎችም ዛሬ ከቤንች ቢነሳም እንግዲህ
አንድ ጎል ብቻ እንዳስቆጠረ የሚተመለከትን እንገኛለን። ለማንኛውም በፕሪሚየር ሊጉ አርሰናል 50 ነጥቦችን በመያዝ አንደኛ ደረጃ ላይ ተቀምጧል። ነገ ቀሪ ጨዋታውን የሚያደርግ ይሆናል። በፕሪሚየር ሊጉ የደረጃ ሰንጠረዡ ላይም ልዩነት የሚፈጥር ይመስላችኋል የነገ ጨዋታው? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን መጫን አዳዲስ መረጃዎችን ማየት ይችላል። ማገዶ ሳይፈጁ ነዳጅ ሳይጨርሱ ጨዋታን ማሸነፍ ማለት ይሄን ጨዋታ ይገልጸዋል ጋይስ። ማንቸስተር ሲቲ ቀለል አድርጎ ጨዋታውን ተቆጣጥሮ ካልም ሆኖ ወልቭስን በሜዳው ኤቲሃድ አስተናግዶ በ23ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ 2-0 ማሸነፍ ችሏል። አንቷን ሴሜኖ ማስቆጠር ማቆም አቅቶታል ጋይስ። ከማንቸስተር ደርቢ ውጪ ባደረጋቸው 3 ጨዋታዎች ለሲቲ 3 ጎሎችን ማስቆጠር ችሏል። እንደዚሁም አሲስት አድርገዋል። አንግልም ገጭቶበታል። በጣም ምርጥ የሚባል ጅማሬን አሳይቶናል። ማርክ ጌሂ ደግሞ ኦን ፋየር ጋይስ። የመጀመሪያው ጨዋታው ዴቢው የሚገርም ዴቢው ነበር። በተለይ ደግሞ 90 ምናምነኛው ደቂቃ ላይ የገባው ታክልና ኳሱን ያዳነበት መንገድ በጣም ልዩ ነበር። ማርክ ጌሂ በጣም ምርጥ የሚባል ጅማሬን እንደዚሁ ማድረግ ችሏል። ኦማር ማርሙሽ ደግሞ ከአፍኮን መልስ ለሲቲ ጎሉን አስቆጥሯል። ለማንኛውም ሲቲ ከአርሰናል ጋር የነበረውን የነጥብ ልዩነት ለጊዜውም ቢሆን ወደ 4 ማጥበብ ችሏል። ነገ መድፈኛው አርሰናል ከዩናይትድ ጋር ከባድ የሆነ ፍልሚያ ይገጥሟል። ለማንኛውም ስለ ሲቲ ድል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ፈላው ነገ የዩናይትድ ደጋፊ ነው። በቃ ዛሬ ሰማያዊ መልበሱን አትይ፣ ነገ ቀይ ነው የሚለብሰው። ነገ ቀይ ለብሶ አርሰናል ነጥብ እንዲጥል ይቋጥራል ማለት ነው። በቃ ስራውን የቤት ስራውን ሰርቷል። ወልቭስን 2-0 ልጥፍ አድርጎ ነጥቡን ወደ 4 አጥብቧል። ነገ አርሰናል ከዩናይትድ ጋር የሚጫወተውን ጨዋታ መቋጠር ብቻ ነው ማለት ነው። ማርክ ጉዊ ራሱ የመጀመሪያ ጨዋታውን አድርጎ ከነ ክሊን ሺት ዛሬ ወጣ ማለት ነው። እና ሴሜኒዮ በቀኝ መስመር እንደዚህ ከተጫወተ በግራ መስመርማ ሌላ ታሪክ ነው ማለት ነው። ከወዲሁ ገና በ4 ጌም 3 ጎል። በቃ በጃንዋሪ የሚገርመው ሳይኒንግ ይሄኛው ሳይኒንግ ነው ይመስለኛል እኔና ዛሬ 1 ጎል፣ አንድ ደግሞ አንግል የመለሰበት ጎል የሚገርም ሙከራ ማለት ነው። መግባት ነበረበት ያ ኳስ። ኤኒዌይስ 3 ነጥብ ከ2 ጎል ጋር ነገ የዩናይትድ ማሊያ ለብሶ ቁጭ ብሎ መቋጠር ማለት ነው። ነገ አርሰናል የሚጥልላችሁ ከሆነ ኢቭን አቻ ራሱ ከወጣ ያበደ ነገር ያበደ ውጤት ነውና ውጤቱን ወደ 4 አጥብባችኋል። ወደ 5 ነው የሚሆንባችሁ ኢቭን እንኳን አቻ እንኳን ቢወጣ እና እንደምንም ብላችሁ ብቻ አርሰናል ነጥብ እንዲጥልላችሁ ማድረግ አለባችሁ። ነገር ይመቻችሁ። ለማንቸስተር ለመደገፍ እንግዲህ ዛሬ ትክክለኛው 3 ነጥብ አግኝቷል። ነገ ቢያንስ የሆነ ደጋፊ ያለን ሲቲ የሚባል ያው ምንም እንኳን ጎረቤታችሁ ብንሽከባበትም እኛን ዞሮ ዞሮ መደገፋችሁ ማይቀር ነገር ነው። አሁን 3 ነጥብ አሳክታችኋል። ወሳኝ 3 ነጥብ ነው። ሲሜኖ በ4 ጨዋታ 4 ጎል ተሳትፎ ቀልድ አይደለምና ሲቲ ላይ ተመችቶታል። ፔፕ ሃላንድን ቤንች ማድረጉ ገርሞኝ ነበረ፣ ግን ይመቸው። ወልቭስ ነው 3 ነጥብ ማሳካት በጣም ቀላል ነበረ። ያነገው ጨዋታ ላይ ቋጠሯቹ ያስፈልገናል። ፓፓፓፓፓፓ ሲቲ ዋው! ምን አይነት ፈረስታፍ ነው ያየነው? ምን አይነት ፈረስታፍ፣ ምን አይነት ፊኒሺንግ ነው በእናታችሁ ማርሙሽ የሰራው? ምን አይነት ፊኒሺንግ ደግሞ ያው እንግዲህ ፔፕ ቦስ ሃላንድና ደቅ አርጋታለች ምናምን ዶኩም ደቅ ብላለች። ያው እንግዲህ ቦስ ካዘዘ ግድ ነው ሃምብል ማድረግ አለበት። ፔፕ ነገር አይሰማም። ባይዞ ካንሴሎንም ሲያስቸግር ነው ነካው ብሎ ያባረው ወደ ባርሳ እና እኔ በጣም የገረመኝ ግን ፕሪሚየር ሊግ ላይ ልክ ማርሙሻችን ጎል ሲያስቆጠር ቀጥታ ካሜራው ከሱ ከማርሙሽ ሴሌብሬሽን አዞረው ወደ ሃላንድ። ምን ማለት ነው? ቆይ እንዴ ሃላንድ ደበረው ምን ጣሉ ነው ምንድነው? እኔ ግራ የሚገባኝ ፕሪሚየር ሊግ ግራ የሚገባኝ በሱ ቦታ ያለ ሰው ሲከት ቀጥታ ወደሱ ነው ካሜራው ሄዶ። በጣም ገርሞኛል። ብቻ ሲቲ የቤት ስራሽን ገለሻል። እኛ ደግሞ ነገ የራሳችን የቤት ስራ እንወጣለን። ይሄን ዋንጫ መብላት የለበትም። ሲቲ ፋንስ የመቻችሁ። ግሎሪ ማንቸስተር ነው። ሳምንቱ የማንቸስተር ነው። ግሎሪ ማንቸስተር